ምን ነው ችግር አልፈልግም ማለት አትሰማም እንዴ ዞር በላት እንካኝ አልፈልግም ማለት አትሰማም እንዴ በቃ አልፈልግም ምንድነው ችግርህ በየትኛው ነው ታውነት አይደለም በቃ አንተ አይነ ያርጋል ይሄን አርጋሃል አልፈልግም እኮ ይሄን አርጋል እሺ ያረኩት ነገር ምን ማላረከኝ ምን አልፈልግህም ፈለግ መብት አይደለም እንዳይገባ የተፈለገበት ምክንያት ምንድነው ጎረቤት እኮ ወንድም ሊሆን ይችላል በክትትል ያረጋገጥኩት እንግዲህ ያው በጣም ይቅርታ እንግዲህ አሁን ላንተ በጣም አዝናለሁ ስለምን እያወራን ያለው እዚህ ጋር ቪዲዮ እየቀረጸሽ ነው ምን ያደረግሽ ነው እዚህ ጋር እንግዲህ ምናልባት ቁጥልን አንፈልግም በቃ ተነሳንተ ያንተ ስራ ነው ይሁን ነገር እሺ ከሱራፌል ጋር በምን ላይ ተጣላችሁት የማጓት ፍላጎት ስለሌለኝ ከሱም ጋር በዚህ ምክንያት ነው የተጣላችሁት ከፍቃዱም ጋር በዚህ ምክንያት ነው የተራራቃችሁት ምንድነው ችግሩ በቃ ፍላጎት የለኝም እኔ ምንም ነገር የማረግ ፍላጎት እና በፍቅር ለምን ተቀርባችኋለሽ እምልሽ መፍትሽ እኮ ነው እስከፈለግሽ ድረስ አለማግባት መፍትሽ ነው ግን 4 አመት አካባቢ በፍቅር ቆይተሽ አሁን ወደ ትዳር እንግባ በሚልሽ ሰዓት ላይ ይሄ ሁሉ ጊዜ ቆይቶ ወደ ትዳር አንገባም ማለት ምን ለምንሽ በቃ ስሜት የሚቀየር መስሎኝ ነበር ምንም ስሜት ሊቀየር አልቻለም አለቀ ከየት ወሬት ነው የሚቀየረው ስሜትሽ ወይኔ ጥያቄ ጣላው ዛሬ አትጣለሽ ግን ምንድነው አንተ ፖሊስ ነህ ምንድነው እንደዚህ ስሜቷ ከየት ወሬት ነው ጥያቄ በጥያቄ አፋጠጥከን እኮ እንደ ወንጀለኛ ያለች እንዴ ታዲያ እኮ ታዲያም ነገር ወይኔ በእህቴ ወይኛ ነው ጣላችሁ ወይ ወጡልን በቃ እንዲሆነ ማንስ ከየት ለምን ይወጣል እኮ አስረዱኝ እኔ ለማንነት ማስረዳ ምንድነው እሺ ቆይ ምን እንዳስረዳ ነው የምትፈልገው ምን ልከረ ለምን ነው አብራችሁ ማጥቶ በቃ አልፈልኩም ካልኩ አይበቃም ወይ ያን ያህል ጊዜ ለምን አብረሽ ቆየሽ ይሄን ልጅ ለመጉዳት ነው ወይስ በፍቅር እየቀረብሽ ልጆችን ሰዎችን መጉዳት ያስደስትሻል የሚያስደስትሽ ከሆነ ንገሪ ድጋሚ ወደ ህይወቴ አይመለስም እኔ ከህይወቴ ውልቅ ብሎ ይወጣ እኔ አንድ ሰው እንዳይልክብኝ መልእክተኛ አልፈልግም በቃ ጭቅጭቃት ባክን እንደሚወጣልን አይን ከዚህ በላይ አታስጨንቃት እሷን መጨናነቅ አትፈልግም ነፃነቷን አግኝታ መኖር ትፈልጋለች በቃ ይሄ ነው እኔ እንኳን ራሱ አንድ ቀን እንደዚህ አታድጊ ብያት አላውቅም እሺ ነፃነትሽ ምንድነው በቃ ማንንም ሰው በራሷ ለመኖር ምክንያቱም በራሷ ማድረግ የምትፈልገውን እያደረገች በቃ ማንንም ይሄ ነገር አድርጊ አታድጊ የሚላት ነገር የለም ገባ በሰው መመራት አትፈልግም ስለዚህ የራሷን ነፃነት በራሷ ለመኖር ትፈልጋለች አንተም ደግሞ የመጣት ጭቅጭቃቴ በቂ መልስ አግኝታን አትፈልግም ማግባት ለሱም ነገር በቃ ከፈልግ ሌላ ሴት ሞልቷን አይደል እንዴ አትፈልግም እኮ መልሱ ግን እኔም እኮ እንደ ኃላፊነት እንደ ጓደኛ የዚህ ልጅ ህይወት ያስጨንቀኛልና ምንድነው ማቆም ትፈልገው እኔ እኮ ነገርኩ ማለት ከሱ የጎደለ ነገር ካለ አይ አንተ ከሱ ጎደለ ነገር የለም አልኩኝ ቅድም ተነጋገርን ከሱ የጎደለ ነገር የለም ማንንም ሰው በአንተ ቦታ ካሉን በቀር አንተንም አይረዳውም እኮ መምሽን ለመረዳት እኮ ልሞክር እንዴ ምየሽ ነው ያለሽ ሁለታችሁ ጋር ምንድነው ያለው አረባካችሁ እሺ ነገርኩት ካልተረዳኝ ምን ላድርግሽ ምንድነው አድርጌ ራሴ ላጥፋ ለምንድነው የምታጠፋው ካሜራ አለ ታውቀሽ ምንድነው እንዳትናገር እየፈራሻለሽ ምን ያስገድልሻት ነው እንዳትናገር የሆነ ነገር እሺ ለመጨረሻ ጊዜ ማለት ከህይወቴ ውጡልን እያልናችሁ ነው በቃ ውጡልን ማለት ከህይወቴ እኔ ፍቃዱ የሚባል ሰው ድጋሚ ወደ ህይወቴ እንዳይመጣ በቃ አንቺ ከዚህ ጋር ስንተኛ ሰው ነው የላከብን ታውቂያለሽ ከዚህ ውስጥ የነበረውን ዝግቦች አይደል በቃ ምንም የሚተወኝ አይደለም ወይ ቤት እንቀይር እንዴ ቤት እንቀይራለን ከቤታችሁ እንዴት ነው ምንድነው ዝግቡ እባክሽ ንገሪ እኔ ፍርጥ አድርጌ ላውራና ልገላገል ምንድነው ፍርጥ አድርገሽ የምትናገሪ እኔ እኮ እንደዚህ ብታወሪም ራሱ የሚተውሽም አይመስለኝም በዚህ ሁኔታ ቀጠለ ያለቀ እኮ ሚስጥራችሁን ንገሩኝ ምንድነው ለሶስተኛ ወገን እንኳን ነገርም እና ለየትኛው ወገን ነው የሚነገር እንግዲህ ታሟቅ አለበት እሺ ለማንኛውም እሺ ይኸውልሽ መውጣቱን እወጣለሁ በቃ እሺ በቃ ከዚህ በላይ አላስጨንቃችሁም መውጣቱን እወጣለሁ ግን ማለት የእናንተን ጉዳይ እንደዚህ በቀላሉ አልተውም መምጣት ካለበት ፍቃዱ ይመጣል ሁሉንም ነገር ግልጽ አድርገሽ እንድትነግሪው ፈልጋለሁ አልፈልግም መናገርም ካለበት ለሱ እንነግረዋለን ግዴታ እናንተ መናገር አይጠበቅም ሚዲያ ላይ ምንም አይነት ነገር እንዲወጣብን አንፈልግም እሺ ስለዚህ ኦኬ ሚዲያ ታዲያ ካሜራውን አጥፋ ብትሉኝ እኮ እኔ መናገር ይችላል አንተን አምነን ጭራሽ ካሜራውን እሺ ይኸውላችሁ ከዛላ እኔ አሁን የምፈልገው ፍላጎቴ ሁለታችሁ ተነጋግራችሁ ችግራችሁን እንድትፈቱ ብቻ ነው አሁን የኔ ጉዳይ አያሳስብም አሁን ውጪ ብትለኝ ውጣ ብትኝ እወጣለሁ ግን እኔ ከሱ ጋር ያለኝ ነገር እፈተዋለሁ
በቃ ድጋሚ ወዴት እንዳይመለስ ሁሉ ነገር አስረዳለሁ። ካሜራ አስጠፋልኝ መጀመሪያ ካሜራ እንዲጠፋ ጀመረ ይመላለስ በጣም ተደጋጋሚ እዚህ ቤት እየመጣ ይጨቀጨቃል። ከዛ ደግሞ ሌላም ሰው አይላክብኝ በቃ እኔ ከህይወቱ ይውጣ። ከዚህ በኋላ ማንም ሰው አይመጣ። ካሜራውን አስጠፋልኝ ካሜራውን አስጠፋልኝ። ሁሉን እውነት እንድነግር የምትፈልግ ከሆነ ካሜራውን አስጠፋ። ለኔ እንደምትነግሪኝ ሁሉ እሱም መኖር አለበት እዚህ ቦታ። ጥሩ ይምጣ። ከዛ እነሱ ነገር ይለይለታል። ዛሬ ይምጣ እንደማረግ ነው። ተረጋጊ። ለውሳኔሽ ትጸጸችበታለሽ። ነገሮች ተረጋግተሽ አስቢበት። አይ ቆይ ተረጋጉ እሺ። ማለት እኔ በቃ ከህይወቴ ይውጣ አልፈልገውም የሚለውን ቃል አይደለም የሚፈልገው ይምጣና በግልጽ እንደማልፈልገው ነግረዋለሁ። ያገሁም ዲያሙድ ነገር ስንት ነገር ብለሽው ተደጋጋሚ ብዙ ነገር ነገርሽው ግን ምንም እየገባው አይደለም። በተለያየ ሰዎች እየላካ አንቺንም እኔን ያስጨነቀን ነው ያለው ማለት ሁለቱ ለምንድን ነው አብረው እንደሆነ ማትፈልጊው? የእህቷን ስሜት ስለምታውቅ እሷ ስትጨነቅ የኔ ጭንቀት አይደለም እንዴ? ከዚህ በፊት እኮ እሷ የምታደርገውን ታውቃለች። በ70 ዓመትም ታግባ ብለሻል እና ታዲያ ምን ነው እሷ ምንድን ነው መብቷን አከብራለሁ አላልኩም? ፍላጎቷን አከብራለሁ። ፍላጎት አለማግባት ከሆነ just አክብር ይኖራሉ። ገብቷን ግን ማንም እየመጣ እንደዚህ ያስጨነቀ ወደ ማትፈልገውት ማን ተጽሮ ፈጥሮ እንትገባ አልፈልግም። ግን አንድ ትንሽ ገባ የሆነ ነገር ተጨናንቀ የሆነ ነገር እንድትሆን አልፈልግም። just በቃ ራሷን መሆን የምትፈልገው መልክ እንድትሆን ነው የምፈልገው። እሺ ለማንኛውም እሱ ባለበት ሁሉንም ነገር እንጨርሳለን። ምክንያቱም ከዚህ በላይ ከእናንተ ጋር መግባባም አልመሰለኝም። የጉዳዩ ባለቤት ራሱ እዚህ ይምጣና እናወራለን። ልናደርግ የምንችለው ስለዚህ እናንተ መመላለስ አይጠበቅባችሁም። ተደጋጋሚ ነግረናል። አሁን ድጋሚ የሚመጣም ከሆነ ችግር አስረግጬ እነግረዋለሁ እኔ ራሴ። አይ ይምጣ የሚለው ከዚህ ያለ ወደ ቤት ይግባ። እኔ አስጣርጌ ገድዬ እጄ ለመንግስት እናስጣለቅ። ተረጋጊ። ምን እያልሽ ነው? ተናገርኩ። እሱን ተው ስሜታው እና ስለምትናገረው ነገር አይ ምን ማለትሽ ነው? ሲጣርጌ ደፋውና ስነ ስርዓት ያዥት ምን ይልሽ ያለሽ ህግ ባለበት ሀገር ነው አንቺ ሰው ሲጣርግሽ የምትገልኝ? በእናትህ ጣልኝ በቃ ፍቅሩን በሰጣ አንቺን ባለ ለምንድን ነው እንደዚህ ማድረግ ያስፈልጋል? በቃ አልፈልግም ከተባለ ሰው ሊገባው ይገባል። ካሜራ ማለባክ ካሜራ አጥፋልኝ። እንዳታጠፉ ካሜራ ማንም ሰው ካሜራ እንዳያጠፋ። እህቴ በቃ ለምን ያጠፋል? በቃ ካልሆነ እንዴ እኔ በቃ ሰልችቶኛል። ቁጭ በይ ዞሮ ልዛ እንዳትነካኝ። ምን እያደረክ ነው? በዘጋ ቤታችን እንዳትነካኝ። እንዴ ቤቴ መተም ልትሆን ነው። ተረጋጊ እኮ ቤቴ መተም ልትሆን ነው። ምን እየተካሄደ ነው ያለው? ጭራሽ ለቀቀኝ። ይኸውልሽ እሱ ይመጣል። እሱ እስከሚመጣ እዚህ ቤት ቁጭ ብለን እንጠብቀዋለን። ውድ ተመልካቾቻችን እንግዲህ የፍቃዱ ጉዳይ እንግዲህ እሱ ባለበት እንዲፈታ ነው አሁን እኔ ፍላጎቴ። ምክንያቱም የሆነ ያልተረዳሁት ነገር አለ። ሚስጥሩን የምትናገረው እሱ ባለበት ነው ብላለች። እሱ እስኪመጣ እንግዲህ የተወሰነ ደቂቃ መጠበቅ አለብን። አንዴ ካሜራውን እንግዲህ ውድ ተመልካቾቻችን ያው የፍቃዱ ጉዳይ እንግዲህ በተደጋጋሚ ለመፍታት ጥረት እያደረግን ነው። ነገር ግን እሱ ካልመጣ እውነቱን አልናገርም አይነት ነገር ምንድን ነው የተፈጠረው የሚለውን ነገር እኛም አሳስቦናል። ራሱ የጉዳዩ ባለቤት እንግዲህ እዚህ መጥቶ እስካሁን ድረስ እሱንም ለብቻ እሷንም ለብቻ እህትየውንም ለብቻ አወራኋቸው። እንግዲህ ምንም ተጨባጭ ነገር እያገኘሁኝ አይደለም። ስለዚህ በቀጥታ የችግሮቹ ባለቤት ወይም ደግሞ እዚህ ጋር ነገሩ የተፈጠረው ምን እንደሆነ እንግዲህ በግልጽ ለማውራት የእሱ መኖር አስፈላጊ ስለሆነ ከካሜራ ጀርባ እንዲመጣ አድርገናል። እንደደረሰ የነገሩኝ ነው። እስኪ አንዴ አስገቡልኝ። ገባ ችግር ምንድን ነው? ምን ነው ችግር? አልፈልግም ማለት አትሰማም እንዴ? ዞር በላት እንካኝ። አልፈልግም ማለት አትሰማም እንዴ? ምን ለምን ነው ሰው የምትልከው? ሰው አትላክብኝ። በቃ እኔ አልፈልግም። እንለያይ በቃኝ አልኩኝ አይደል? መለያየትም እኮ በሰላም ሲሆን ነው። በቃ አልፈልግም። ምንድን ነው ችግርህ? አይደለም ምን ሆነሽ ነው አሁን? እሺ በቃ አልፈልግም እኮ አሁን ቁጭ ለማውራት እንችላለን። ምን ነው ቁጭ ለምናወራው? ስንተኛ ነው እናንተ ቁጭ ለምናወራው? ቆይ ተረጋጉ። ባንተኛ ብዙ ሰዎች መሰቃየት አለባቸው እንዴ? ማንም ሰው የተሰቃየ አይደለም እንዴ? ቆይ አንዴ ተረጋጉ። እስኪ አረፍ አረፍ በሉ። ተጋቢ እስኪ ተጋቢ። ይኸውልሽ ተረጋጊ። መጀመሪያ መረጋጋት ያስፈልገናል። እስኪ መጀመሪያ መረጋጋት ያስፈልገናል። ምክንያቱም እዚህ ጋር ካልተረጋጋን ምንም የሚቀየር ነገር የለም። ለምን መሰላችሁ? አንዳንዴ የትኛውም ትዳርም ሆነ ምንም ጓደኝነትም ሆነ ተግባብተው ሲለያዩ መለያየት መግባባት ይፈልጋል ምናምን። እኔና ተግባባንም አልተነጋገርንም። ተነጋግረናል እኮ አይደል እንዴ? አሁን እኮ ተነጋግረን እና እንጂ እኮ መፍታት አልቻለም። በቃ እኮ ሶስተኛ ሰው ተስገባው። እኔ ሶስተኛ ሰው አይደለም፣ ጓደኛው ነኝ፣ የልብ ጓደኛው ነኝ። ለምንድን ነው የኔ መኖር የሚረብሽ? ያው ነው ከሱ ውጪ የመጣ ሶስተኛ ሰው ነው። እሺ እንደዛ ከሆነ እንግዲህ
ወይኔ ከካሜራ ጀርባ አሉንና እናንተው ራሳችሁ ችግሩን ፍቱት። እሱ ጥሩ ሀሳብ ነው። እናንተ እንነጋገር። ተነጋገርን። ከዚህ በላይ ምን እንነጋገር? ብዙ ጊዜ እንኳን እናገርኩሽ። ለምን ድረስ የምትልክብኝ? በቃ መጣ ባለፈው አልፈልግም። ችግር የለም ነው ነግሪኝ። ስንተኛ ሰው ነው እሱ? አንተ ችግር የለም በቃ አልፈልግም። ምክንያት እኮ ነው አሁን። እሺ እኔ እኮ እወድሻለሁ። ውደደኛ ነው ያለው ጋር ነው ያልወደምሽ ኦኬ ለመውደድ ብቻ በቂ አይደለም። እሷን ተረዳ ስሜቷን። ለምን ደሞ ጨቀጨቃት እኮ? አይ ማፈልግበት ምክንያት እኮ ነው እኮ አንዳንዴ ለመረዳት እኮ የሰው ስሜት እኮ ይቀየራል ማለት እንዴ እኮ። ለእሺ አንቺም ያለ የምታውቂው ነገር በቃ የራሷ ምክንያት ራሷ ታውቃለች። ይኸውልሽ የምታውቂው ነገር ካለ ንገሪኝ። አንዳንዴ ለመረዳትም የሚጨበጥ የሚሰማ ነገር የሚደመጥ ነገር መኖር አለበት። በቃ ንገሩን። መረዳት ያለብንን ነገር እንረዳ። በተደጋጋሚ አስረድተነው ነግረነው ግን እሱ ምንም በቃ ሊገባው አልቻለም። ምንድነው እስኪ አንተ አልከኝ አይደለም ምንም ያጠፉት ነገር ካለም ነገሮች መቀበል አምኖ መቀበል ስለሚያቀተው ነው እንጂ ኦልሞስት ብዙ ነገሮች አውርተናል አይደል? ምን ያልሽኝ ነገር አለ? አይና ታላወራንበትም። በቀደም ማን ነው የሆነ ጓደኛ አለ አላልሽኝም እኮ የሆነ ጓደኛ ክላክ አልፈልግም አልኩኝ። ራስ መጣ አልፈልግም አልኩ። ድጋሚ ዛሬ ሌላ ሰው ላክ። ምንድነው የማትፈልጊው? በቃ አልፈልግም። ጥፋቱ እኔ ከሆነ ያንተ አይደለም ጥፋቱ። በቃ እኔ አልፈልግም። በቃ ዝም ብሎ ጠይቁ እኮ አይደለም ችግሩ። ምንድነው ታዲያ ችግሩ? እሷን ተረድታ በቃ ከህይወቷ አራቅ። በቃ ጀስት ጊዜ ስጣት። በቃ ከፈለገች ትደውልልሃለች። ሰው እንዴት የሚወደውን ሰው እንደዚህ ያለ ምክንያት ራቅ ይባላል? እንዴት ነው አንቺ ራሱ የምትመክሪው ምክር ነው? እህቴን አልቀበልም ብዬ እሱ ልቀበል? እሷ ትናገር። አንቺ አትፈልግህም እያልሽ የምትናገር? ምክንያቱም እህቴ ብቸኛዋ እህቴ ስለሆነች እሷ የቀረበ ማንም የለኝም ታውቃለሽ። ኦኬ። ስለዚህ አሁን አንቺ ሚዛናዊ ሆነሽ ነገሮችን ለማስታረቅ ማትሞክሪበት ምክንያት የሆነ ነገር ፍላጎቷን ስለማከብር ነው አልኩ። ከተረጋጋሚ ነግሬያለሁ። አንተ መድገም አይጠበቅብኝም። አንቺ ማለት ነው የወደደችን ወዳለሁ፣ የጠላችን ጣላለሁ። አናግሬያታለሁ እኮ ምንም አይነት ምላሽ አትመልስም። እሷም ራሱ ምንም አይነት ምላሽ አትመልስም። እዚህ ጋር ይኸውላችሁ ግራ እየገባኝ ነው። የምትናገሩት እውነት ካለ እዚህ ጋር እውነቱን ተናገሩ። ምንድነው የምንናገረው? ምንም አይነት እውነት የለም። ካሜራ ደቅናችሁኛ በየትኛው የምናወጣው እውነት አይደለም። በቃ አንተ አይነ ያርጋል ይሄን አርጋሃል። አልፈልግህም እኮ ይሄን አርጋል። እሺ ያረኩት ነገር ምንም አላረከኝም። ምን አልፈልግህም እንዴ? በቃ አልፈልግህም። አንተ ያያለው የራስን ፍላጎት ብቻ እያዳመጥክ ከደ እሷን ፍላጎት ስማታ። ምንድነው እሷ ፍላጎት? ደግሞ መብቷን አክብርላት። የእሷ ፍላጎት ምንድነው? ኮላ አለመፈለጓ ራሱ መብት አይደለም እንዴ? አላገባም ማለት መብት አይደለም። ፍላጎት የማግባት ፍላጎት የለኝም። አንተ ምክንያት አልፈልግም የምትይበት ምክንያት አዲስ ነገር አረጋችሁት እኮ ሰው ተፋቅሮ። እኔ እንጃ ምንድነው አንተ የመጀመሪያ ነው እንዴ? አንተ ከኔስትል እሺ ሌላ ፍቅረኛ ካሽ ይዣለሁ 3 ፍቅረኛዎችን ይዤ ብታይ ይኸውልሽ እንደዚህ አይነት ንግግር አስፈላጊ አይደለም። በቃ አልፈልግም አልኩትኝ እኮ በቃ እኔ አልፈልግም እኮ መልስ እኮ ነው አይደል እንዴ? አንተ ምንድነው ካሜራስ ደቅነህ ደግሞ መጣክ? በቀላል የሚፋታሽ አይደለም ሳስበው። ስለዚህ የሆነ መላፈልጊና የሆነ ወይ አረ ቤቱን ሸጣውና ሌላው ታንገዛለ ምንም ያከነጋገር ይኸውልሽ እዛም ያዳርስ ነገር የለም። ይኸውልሽ ከህይወት የማትወጣ ከሆነ ህግ አካል ጋር ነው አይደለም። አይወጣም። ዝም ብሎ ከህይወት ዝም ብሎ መውጣት የለም። ዝም ብሎ እኮ አልገባም ይሄ ልጅ አንቺ ህይወት ውስጥ አይደለም። ምን ያፈቅርሻል? እኔ እኮ እሺ ፍቅሩ እንዴ አንተ እኮ ምን አገባ? አንተ እኮ ምን የሚመለከት ነገር የለም እንዴ? ለምን አገባው? ጓደኛዬ እኮ ነው። አረ ስለኔ ያስጨንቀው እሱ ያገባካ። ለምን እሱ ያገባክም? ስርዓት ያዥ አንቺ አይደለም። ለምን እሱ ያገባህም? ስርዓት ያዥ። እንደዚህ አይነት ንግግር አትበል እንዴ። ሌላ ነገር ከነጅን ሰብስበህ ይሄ እንደዚህ አይነት እጅ ናታንስ ዝማቲው ሁለታችሁ የምትደጋገፉበት መንገድ እኮ ሌላ ማለት ለምንድን ነው? የሆነ ነገር አለ የደበቃችሁት? ምንም የደበቅነው ነገር የለም። ልንገርህ የሆነ መሳይ የደበቅነው ነገር ምን እንደሆነ ታውቃለህ? ጀስት እኔና እህቴ እዚህ ቤት ብቻችን ነው የምንኖረው እና በህይወታችን ደግሞ ማንም ጣልቃ እንዲገባ አንፈልግም። ሲቀጥል ደግሞ ኮንፈርት የተሰማኝ አይደለም ይሁሉ ወንድ ባለበት ሴት ቤት ውስጥ መጣችሁ ደስ አይልም። ደስ ያለኝ አይደለም። ምንም ሰው ቢኖር ትልቅ ሰው ቢኖር ወይ እናት ወይ አባት የሆነ ሰው ስለራሳችን ችግር ማንም ሰው በክብር ነበር አሰብ ገና ለገና እናትና አባት የላትም ብለን ጎረምሳ ሰብስበ ቤት ይመጣ ማለት ነው። ጎረምሳ ሰበሰበ ጎረምሳ ናቸው ሁላችሁ። ማንም ሳንቺ ለጥቃት ያደረሰ ነገር ሰው የለም። ስለአንቺ ፍቅር ነው ማለት ነው። አይ እኔ እናት አባት ይዘት ነው በዚህ አይነት መልኩ ነው እንዴ? ድምጽሽን ቀንሽ። እሺ ድምጽሽን ቀንሽ። ድሮም አያስከ እናት አባት ጋር የለቁ ክብር የለም። ድምጽሽን ቀንሽ። ማንንም ያንቺን ክብር የነካን ሰው የለም። እናወራና ይሄ ክብር ነው። ምንም እናወራው ነገር የለም። ይሄ ፕራይቬሲን መንካት ነው። እንዲርቅሽ የፈለግሽበት ምክንያት አንድ ሁለት ብለሽ ንገሪኝ። ግድ የለሽ። በመጀመሪያ ደረጃ ከሱ ጋር ህይወቴን መመስረት አልፈልግም። ለምን? በቃ ስሜት የለኝም። ወይስ ምንድነው የምትጠይቁት? ለምን አንቺ ነሽ ቆይ ማለት የምትናገረው ነገር ትናገር አንዴ። ያው ተመሳሳይ ነው። አታስጨንቃት እህቴን። ኦኬ ጠበቃዋ ነሽ? ጠበቃዋ ሳይሆን እህቷ ስለሆንኩ
እኮ እሺ እኔም እኮ ጓደኛዬ ስለሆነ ነው የሚወዳትን የሚያፈቅራት ጓደኛ እሺ እናንተ ጓደኛሞች ናችሁ ግን ደግሞ እናንተ ደግሞ ጓደኛሞች ናችሁ እኔ ደግሞ እህቴ ነች ልዩነቱን አስቡ እህትሽ አፋላት ያው ብዙ ዋጋ ከፍለን እዚህ ደረጃ የደረስነው ከእህትም በላይ ነች ለኔ እህተም እህቷ ነሽ ለእያንዳንዱ ነገሯ ያገባኛል እኮ እሺ አንዴ እሷን ልጠይቃት መልስ የምታገኝ ከሆነ ጠይቅ መልስ የምታገኝ ከሆነ አገኛለሁ ይኸውልሽ ይሄ ሁሉ መደባበቅ ይበቃል በቃ ይኸውልሽ መደባበቅ እሱ ጋር ችግር ካለ ይናገር አንቺም ችግር ካለ ተናገሩ ሁለታችሁም ታርቃችሁ ወደ ፍቅር ወደ ትዳር እንድትገቡ እንፈልጋለን እሺ እሱን ችግሮች ይናገሩ ማለት እስኪ አንተ ግልጽ አድርገህ ተናገር አንተ ጋር ያለ ነገር እኔ እንደነገርኩ ነው ስልክ ምንም አይነት ጥፋቴን ሳላውቅ ወን እንደዚህ አርጋሃል ፍቃዱ እንደዚህ አርጋሃል ይሄን ነገር አስተካክል ሳትለኝ ነው ከኔ መራቅ የፈለገችው ጓደኛዬንም ከዚህ በፊት ብልክም አልፈልግም አይደለም እንኳን ያለችው እኔና እሱ እናወራለን አንተ ትሆነ ያለችው ያንተ ግን ይለያል ሙጭጭ ጭራሽ እኔ እኮ ጥፋቴን ነው ፍቅረኛ እኮ እኛም ይዘናቃለን እኮ እንኳን ያዛችሁ እሺ በቃ መለየት እኮ አዲሳችን አይደለም መለየት እኮ እችላለሁ እኔ እኮ አንቺ እየሰማሽኝ እኮ አይደለም መለየት እችላለሁ ድርቅና በጣም ተለየ የሆነ ምን አይነት ነገር ይዘህ ብትመጣ ነው ይኸውልሽ ከሷ ሌላ ነፍኮ ሴቶች አሉ ሴቶች እኮ አሉ ጥፋቴን እኮ ነው እየጠየቅኩት ምንድነው ያጠፋው ጥፋት ባይኖርብም በቃ ፍላጎቷ ነው አንተ ሌሎች ሴቶች ስላሉ ማለት ምን ማለት ነው አንተ አይደለም አሁን እልህ ውስጥ ነው እያስገባችኝ አይደለም እኔ ወዳታለሁ እኮ ስለምትወዳት ነው ይሄን ሁሉ ዋጋ እየከፈልኩ እኮ ይሄ ሁሉ ዋጋ እየከፈልኩትም ያለው አንተንም ዋጋ እየከፈልኩ ለምን አስፈልግ አይደለም እሷ እየፈለገች አይደለም በቃ ሙጭጭ እያልከ ነው ትለኛለች እኔ እኮ ሌላ ሴት መያዝ አቅቶኝ አይደለም ስለምወዳት ነው አፍቀሩን እንደክፋት እያየሽ ነው ምን ማለት ነው ሰው ለሚወደው ሰው ሙጭጭ ቢል ምንድነው ችግሩ በቀላሉ ሊተዋስ ስላልቻለ እኮ ነው ዛሬ እዚህ ጋር ሌሎች ሴቶች ጋር ሄዳ በቃ እኔ ተወይ ሌሎች ሴቶች ጋር ቢያፈቅ ፍቅር ማለት ጀስት የሚያውቀው አይመስለኝም ፍቅር እኮ የወድርክም ትለያይና እስቲ እኮ በልብ አስቀምጠው ለዛ ለማኖር ትችላለህ ስለዚህ ነገር ነው ማለት ነው በሚወድ ሰው ደስታ መደሰት ይባል ነገር አለ በቃ ያንተ ከኔ መራቅ ያስደስተኛል ከኔ ራቅል እኔ ሆኝ የሚባል ነገር ደግሞ እኔ ልክ አይደለም ያ ደግሞ ራስ ወዳድነት ነው እኔ በገድ እኔ ሆኝ እያልኩ አይደለም ያለሁት እሷ እንደምትወደው እናውቃለን እና እንደምትወድ እየተዋደዱ ደግሞ መብቷ ነው አንቺ እኮ ማለት ነው ከዚህ በፊት የማግባት ፍላጎት ከሆነ ያለ ሄድና ሌላ ቦታ ማግባት ትችላለህ ካልሆነ ደግሞ የሷን መብት አክብረህ መኖር እሷን ያፈቀራት ሌላ ያግባ ነው የምትዩ ይለምዳል መልመዱ አይቀርም በሰውት እየፈረድሽ ነው መፍረድ አይደለም ሴት ቤት ሴት ይመጣል ወንድም ቤት ወንድ ይመጣል አይደለም እኔና እሷ እናውራሽ ምንድነው እናንተ ምናወራው እኮ አሁን ጥፋቴን ንገሪ ችግር የሌለው ነገር ጥፋት የለብም በቃ እሺ ለምን ራክሽኝ እሺ ለምን ስለማልፈልግ መቃልፈልግ ለምን ድርቅ የምትሄድ ምንም ድርቅና አለ በቃ እሱ ሲመጣ እኮ የምናገረው ነገር አለ ብለሽ እኮ ተነጋግረን አላልኩም በስማው እግዚአብሔር ቃል ብያለሁ እንዴ ቃል እኔ ያልኩት ነገር አለ አትዋሽኝ እኔ ምንም አልዋሽም ቃል እኔ ተናግሬ አለች እንዴ ሶስታችን አይደለን እኔ ምንም ያልኩት ነገር የለም አፈነደዋለሁ ሁሉ ነገር በቃ እንደማልፈልግ ነው አልፈልግህም አይደለም እሱ ሲመጣ የደበቅሽበት ነገር ምንም ነገር የደበቅኩት ነገር የለም በጣም ነገርኩ ስሜት የለኝም እኔ ውጣልኝ ከህይወቴ ይሄ ሁሉ ዝግብ ውስጥ የገባው 4 አመት ሙሉ ለምን ግንኙነት አላደረግም ነው በቃ እኔ ስሜት የለኝም ነግሬ ያለው ይሄን ነገር ደግሞ አውርተንበታል ይኸውልሽ ስሜት አይደለም እያልኩሽ ያለሁት እኔ ምንም አይነት እኔ እኮ አንቺን ላለማስጨነቅ እያልኩ ነው ዝም ብለው እኮ በቃ ስሜት ከሌለኝ እኔ አስገዳት አደርገኝም አይደል በቃ ውጣልኝ ከህይወቴ እንዴት ነው የ4 አመት ሙሉ ፍቅር እንትን ልንደው የምችለው 10 አመት መቼ እንደዚህ ያለ አሁን እሱ ግልጽ እናውራ ነው ያለው ወደ ትዳር ማከቡበት ምክንያት ስለዚህ ከማን ጋር በቃ አልበኔ አልፈልግም ደከመነኝ ማጨቅጭቁን ዝም በይ አንቺ ዝም በይ ተስፈራራይ ነው ተጠጋቢ ማስፈራራት ካለብኝ አስፈራራሻለሁ በቃ አፍሽን ዝግ ከዚህ በኋላ ኮንፊደንስ ይሰማችኋል ለሁለታችሁ አብራችሁ ስትሆኑ እኔ አሁን ይኸውልሽ እኛ ስንመጣ ለምን አሁን እሺ እኔ ስመጣ ለምን ብድግ ብለሽ እንደዛ እንትን የምትይው መጀመሪያ እኮ ማንንም ሰው ሳይኖር እኮ በስነ ስርዓት ነው የምትወሪኝ እኮ ማለት በስነ ስርዓት ነው የምትወሪኝ አሁን እኮ የምትናገሩት ነገር ካለ ንገሩን ምን የምትናገሩት ነገር አለ ቃል እኛ ምን ነግራችሁ ነገር የለም ቤታችንን ለቃችሁ ውጡልን እኛ ሰልችቶኝ ጭቅጭቃቸው ተጣጣላይ እንግዲህ በቃ እኔ አሁን ከዚህ በላይ ነገሮችን እንትን ማለት አልችልም በቃ እናንተ ማትናገሩ ከሆነ የደረስኩበትን ነገር እናገራለሁ ምን ማለት ነው የደረስኩበት ነገር ማለት ምንድነው የምደርስበት ምንም ስለናንተ ሳጣራ የደረስኩበት መረጃ ማለት ስለማልፈልግ ነው ለምን ከሱ ጋር እንደማትሆኚ ለምን ከማህበረሰቡ ተገለሽ እንዳለሽ ለምን ከቤት እንደማትወጪ ከአንቺም ጨምሮ ለምን ከቤት እንደማትወጪ ሰዎች ግን ምንድነው ለምንድነው ማተው ምን አገባችሁ በእኛቱን ደነግጣችኋል ወይንስ እንግዲህ ያው ድንጋጣቸው ግልጽ ነው
የደበቁት ነገር ስላለ ነው እንደዚህ መደናገጥ። ያው ዝም ብሎ ድንጋጤ አይመጣም። ሰላማዊ የሚሄድበት ቦታ አለ። ወደ ስራ መግባት አለብን እኮ እናንተ የትም መሄድ አይቻልም። ሰው አስቀምጣችሁ ገባችሁ በጉልበታችሁ ቤታችን ገባችሁ። ወጣ ካለብን እኛ እንወጣለን። ራሳቸው ቤት እነሱን ሳትናገሩ ወዴትም መሄድ አይቻልም። ጭራሽ ሌላ ነገር እንዲሰምቻለሁ ምናምን ማለት ጀመራን። ደግሞ ሌላ ወሬ እንግዲህ ሰሞኑን ሁለታችሁንም ስከታተላችሁ ነበር። በክትትል የሚያረጋግጡት ነገር አለ። አፈቅዱልንም ተከታተልን። ምን ማለት ነው? ስከታተላችሁ ነበር ማለት የሱ ስራ ነው። የፍቅረኛሽ ስራ ማንቺ በጠረጴዛ ዙሪያ እንኖራለን። ምንድነው በጠረጴዛ ዙሪያ የምታወሩት? ማንንም አይደለም። እኛ ቤታችን ጀመረም እኮ ምን ያለበት ምን አይችልም ይባል። እኛ በስርዓት እኛ እዚህ ቤት እንኳን ወንድ እንዳይገባ እንኳን የሆነት በቃ ማንንም ስለማንፈልግ የራሳችን ላይፍ እየኖር ነበር። በግን ይሄ ልጅ ከመጣ ይሄን ፍቅረኛ ወንድ እንዳይገባ የተፈለገበት ምክንያት ምንድነው? ጎረቤት እኮ ወንድም ሊሆን ይችላል። አንፈልግም። አዎ በቃ ወንድ ምን ይሰራል? ለምሳሌ ጸበል የሚረጭም ሰው ሊኖር ይችላል። ለምንድን ነው ምን አክቶት ነው ጸበል ይረጭ ቤታችን የሚመጣው? ማንም ምንድነው ማንም ወንድ እንዲገባ የተፈለገበት ምንድነው የምታወራው? መብታችን እኮ አይደል እንዴ? ቤታችን ነው። እሺ መረጃ ይላሳይ። የምትናገሩት ነገር የለም? ለመጨረሻ ጊዜ ነገር የለም። ስለ መረጃ የምታወራው ምን የምትናገረው ነገር አለ? ምንም የምናገረው ነገር የለም። ኦኬ ስለዚህ ከእናንተ የሚመጣ ነገር የለም ማለት ነው። ይሄን ልጅ ለምን ወደ ትዳር እንድትገባ መግባት እንደማትፈልጊ የምትናገሪው ነገር የለም? የለም። እሺ እንግዲህ አንዴ እስኪ ስልክ አቀብለኝ። እሺ በጣም ጥሩ። ስለዚህ ሁለታችሁ የምትናገሩት ነገር የለም። ይኸውልህ ፍቃዱ፣ ከአንተ ጋር ካወራንበት ሰዓት ጀምሮ እንግዲህ ሁለቱንም እየተከታተልኳቸው ነበር። በክትትል ያረጋገጥኩት እንግዲህ ያው እሷ በተደጋጋሚ ወደ ውጭ እንደምትወጣ መረጃው አለኝ። እሷ ግን ብዙ ከቤት እንደማትወጣ ነው ማረጋገጥ የቻልኩት። ግን የራሴን ድብቅ ካሜራዎች ግቢ ውስጥ ገጥሜ ነበረ። እንግዲህ አሁን ሳያችሁ እንግዲህ ያው በጣም ይቅርታ እንግዲህ አሁን ላንተ በጣም አዝናለሁ። እንግዲህ እነሱንም ለመረዳት እየሞከርኩ ነው። በጣም ተጭኜ ነው ነገሮችን ከነሱ እንዲመጣ የሞከርኩት። በጣም አዝናለሁ። ላንተ ምን እንደምልህ አላውቅም። እናንተም ብትሆኑ መናገር ያለባችሁን ነገር ብትናገሩ ጥሩ ነው። ከዚህ በላይ መደባበቁ ስለምን እያወራ ነው ያለው? እኮ ነገር ነው የምንፈልገው። አትነግሩንም ወይስ እኔ ግቢ ውስጥ የገጠምኳቸው ወጣጣን ስለፈለከ ነው እንደዚህ የምትወራው? አይ መረጃ ስላለኝ ቀላል ነው እኮ አሁን ብለን አለ ምንም የምታመጣቸው መረጃ ሲጀመር። እሺ እንግዲህ መረጃ እኛ ምንም እናወራው ነገር የለም። አትልፋ። እዚህ ጋር ቪዲዮ እየቀረጸሽ ነው። ምን እያደረግሽ ነው? እዚህ ጋር እንግዲህ ምናልባት ይቅርታ አንፈልግም። በቃ ተነስ አንተ። ያንተ ስራ ነው የሁሉ ነገር። አንፈልግም ማለት ነው። ምንድነው ያሳያተው? ምንድነው ያሳያሽ? ለምን እንደዚህ እንደምትሆን ማን ነገር ነው ያደረክ ያለው? ምንድነው? አንተ ቆይ ስርዓት የለህም? ስርዓት የላችሁ? ናውጣ ቀጥሎ አንተ ራስህ ማንም የላችሁም ብላችሁ ነው እኛን እንደዚህ ብትጫወቱብን። ተረጋጉ። ይኸውልሽ እኔ ለሌላ ነገር አልመጣሁም። ቆይ ቁጭ በል። ይኸውልሽ መረጃ ነው የተሻለ መጀመሪያ ቁጥር ለባክን ካሜራው አንፈልግ ይመናት እንዴ ለባክን እንደዚህ ነገር እሺ ይገባኛል። ተረጋጉ ነው አሬ እኮ ተረጋጉ። እሺ ምንድነው? ይኸውልሽ ተረጋጊ እባክሽ። ይገባኛል እኮ ለመረዳት። ቆይ አንዴ ተረጋጋ። አይ ምን ሆነሽ ነው አንቺ? ይኸውልሽ እባክህ አታናግሪኝ። ምን ነገር አንተ ቆይ ተው። ይኸውልሽ ከኔ ጋር አውሪ። ይኸውልሽ ምንም ነገር ወደ ውጭ አይወጣም። እዚሁ ነው ሁሉም ነገር። ምንም ላምን አልችልም። እውነቴን ነው የምልሽ። ይኸውልሽ ተረጋጊ። ይኸውልሽ ይሄ እኮ ብዙ ነገሮች ሊፈጠሩ ይችላሉ፣ ግን ተረጋጊ። ይገባኛል። ይኸውልሽ አሁን እንድንተማመንና ነገሮችን ግልጽ እንድናደርግ ነው የፈለኩት። ምክንያቱም በጣም ብዙ ጊዜ እንደዚህ አይነት ነገሮች ተፈጥሮ ያውቃሉ። ግድ የለሽም ማለት ይሄ ነገር በቃ ካሜራውን አጥፋልኝ። እኔ እንደዚህ ነገር ሚዲያ ላይ እንዲወጣ አልፈልግም። አይወጣም። ይኸውልሽ ተረጋጊ። በቃ ተረጋጊ። ተረጋጊ። ይኸውልህ መረጃዬን ምናልባት ይሄ በቃ ለምን አትሆንም? በቃ መረጃ ቢሆን ነው። ምንም መረጃ አግኝተሃል? የምትፈልገው ነገር አግኝተሃል? እሱ ያንቺ ፍቅረኛ ነው። እኔም የሱ ጓደኛ ነኝ። ማንም የእናንተን ገመናው አደባባይ ሊወጣ የሚችልበት መንገድ የለም። ካሜራውንም አይናችሁ እያያ ላስጠፋላችሁ እችላለሁ ቪዲዮ። ግን አሁን እዚህ ጋር እንተማመን እባካችሁ። በቃ ፈልገው በቃ ይገባኛል። እውነታውን አውቄያለሁ።
እኮ በቃ እንኳን ካቆም እውነታውን ለምን ያላውቅም? እዚህ ጋር እኔ የመፍትሄ ሰው ነኝ ብዬ አስባለሁ። ለሱ ነው የመጣሁት። ግን እዚህ ጋር ያየሁትን ነገር በጣም አስደንጋጭ ነገር ነው። በጣም የሚያስደነግጥ ነገር ነው። ግን ለሁሉም ነገር መፍትሄ አይጠፋም ብዬ ስለማስብ ነገሮችን ግልጽ እናድርግ። ለምሳሌ አሁን እሱ ጠልታኛለች ብሎ ነው የሚያስበው። ብዙ ነገሮች አሉ። ከእናንተ አንደበት ደግሞ ነገሮች ሲወጣ ጥሩ ነው። ምንድነው ሁሌ እየሸሻችሁ እንዴት መኖር ይቻላል? ማህበረሰቡ እየጠላችሁ እንደገና እንደዚህ አይነት ነገሮች መሆን የለበትም። ልጅነታችን ጀምሮ ብዙ መከራዎች ነው የተነደግነው። ይገባኛል እኮ እሺ። አሁንም ማንም ሊረዳን እንኳን ፈቃደኛ አይደለም። ገባህ? እኔ ማላውቀው ነገር አለ። ምንድነው? እሺ ፈጣሪ ጋር እንጣላ አይደል? ፈጣሪ እሺ የሚሰማችሁን ነገር እንድትነግሩኝ እፈልጋለሁ። ምንድነው የሚሰማን ነገር ምን እናገረው እኮ አሁን ይኸውልሽ ነገሮችን ግልጽ ማድረግ አስፈላጊ ነው ብዬ አስባለሁ። ለምንም ነገር መፍትሄ አይጠፋም። ይገባኛል። እሺ እኛ ተፈጥሮ ምን እናድር? መንቀይረው ነገር አለ ወይ? መልስልኝ። እኛ ምንም እኮ ማድረግ እንችልማ። ምን ሆነሽ ነው? ምንድነው አንቺ? ምን ሆናችሁ ነው? እሺ አታልቅሽ፣ በቃ እሺ ተረጋጊ። በቃ እሺ ምን ላድርግ? አንዳንዴ እኮ መጋፈጥ የማችለው ነገር ትሸሻለህ። በቃ ተወኝ አልኩት። በቃ እኔ ከዚህ በላይ እንዴት ልጋፈጥ? እሺ ተረጋጊ። ያው እንደጨነቀ ይገባኛል እኮ። ምንድን አሁን እኮ እኔ ግራ የገባኝ እኮ ምንድነው? እሺ እኔ እሺ ንገሩኝ። እሺ አሁን አውቃለሁ። በቃ ተውን። አንተ እውነታውን ካወቅ በቃ ተውን። በቃ እሺ በቃ ይተወኝ። እኔ ምንም አልፈልግም። በቃ አይደለም እኔ እኮ እውነታውን ከመጋፈጥ ውጭ አይደለም። ይሄ ልጅ በጣም ነው የሚያፈቅርሽ፣ በጣም ነው የሚወድሽ። ይጎዳል። እኔስ መሽጠለዋለሁ። እሺ እኔስ መሽጠለዋለሁ። ግን በቃ አልችልም። አብሬ መሆን አልችልም። እንዲጠላሽ ያደረግሽ እኮ ካረቀጠገብሽ ማሸሽ አትችይም። እውነቱን ተናግረሽ የመሸበት ማደር ነው የሚሻለው። በቃ ፍቅራችሁ መሰናክል ገጥሞታል። ሁሉንም ነገር ንገሪ፣ ተናገሪ። በቃ እኔ ከሌላ ሰው ከሚሰማው ከአንቺ ከሚወድሽ ሰው ቢሰማ ይሻላል። በቃ እስካሁን ድረስ እንደዚህ ነው አፈቅርሃለሁ ሁሉንም ነገር ማወቅ ያለበት ካንቺ ነው። እሺ ምን ሆናችሁ ነው? እሺ ንገሪ። አላውቅም ነው ትንገርክ እኮ አሁን ምን ተብለው እኔ አላውቅም። ብቻ ነው እኮ በጣም ለማንም ምንም ብዬ የማላውቀው ነገር እዚህ ጋር ምን ብዬ ላውራ እችላለሁ? እሺ ስለ ፍቅራችሁ ነው ይመሰክራሉ። ግን ስለተፈጠረው ነገር ለምን አብራችሁ በትዳር መቀጠል እንደማችሁ ለምን ያው ሁሉ ጊዜ ነገሮችን ተፈጥሯዊ በሆነ መንገድ ማስኬድ እንዳልተቻለ ሁሉም ነገር ተናገሪ። በቃ እሺ ምንድነው? ያው ግራ ስለገባኝ እኔ ጋር ጥፋት ያለው በምንሽ ነገር አስረጅ ምን ነገር መቆቆም አልችልም። እሺ እኔ ጋር ጥፋት ካለ ይቅርታ። ይሄ ልጅ እኮ ስንት አመት ሙሉ ራሱን ወቅሷል። እኔ እኮ የሚያሳስበኛ ነው ያፈቀረሽ ይወደደሽ ራሱን ብዙ ጊዜ ወቅሷልና ከኔ ጋር በጣም ረጅም ጊዜ ስናወራ ብዙ ነገሮችን ወደ ራሱ ወስዶ ምንድነው መኖር አልችልም ነው ፍቅር ለኔ አይገባም ነው ወይ ምንድነው ብሎ ራሱን ጠይቋል። ይሄ ልጅ አያሳዝንሽም? እኔ መቼ ያሳዝነኝም አልኩኝ። ስለዚህ እውነታውን ተናገሪ። በቃ ለምን እንደሆነ እኔ ስፈጠር ጀምሮ እሺ ምንድነው? እኔ እኮ እየጨነቀኝ ነው ያለው። እሺ አረጋግቶ ወይ ተረጋጊና እሺ በቃ ገባኛል። እሺ ምን አገረው? ምንድነው አዲስ ነገር የተፈጠረ ነገር አለ? ሁለቱ ጾታ ነው ያለኝ። በቃ እሺ ምን ሰምተሃል? ማወቅ የፈለግከኝ ነው አይደል? በቃ አውቃለሁ። ጣልኝ ከቤቴ ለማመን ይከብዳል አይደል? እኔም ኖሬያለሁ። በቃ አልፈልግም። ነገርሽኝም? እሺ መጀመሪያ እንዴ ለምን አልነገርሽኝም? እውነታ ለምን አይደለም? እውነቱን መናገር እኮ ነው። እኔ እኮ ምንም በሰማ እኮ ምንም ማውጣት አልችልም እኮ ምንም ማውጣት አልችልም። ጨንቃን በእናትህ እንዴ ይሄ እኮ ጊዜ ቢጨንቅ እኮ ለኔ መንገር እኮ ነው። ሳይኮ ከሰው ጋር እንኳን ግንኙነታችን ማትፈልገው ነው አውቃለሁ። ውጣልኝ በቃ በእግዚአብሔር ውጡልኝ። በቃ ከቢሮ አጥፋችሁ ውጡልኝ። በቃ እኔ በቃ ምንድነው? ምን ብዬ ነው የምነግርህ? መንገር ብቻ እኮ ነው የሚጠበቅብሽ። እኔ ምንም ማድረግ እኮ አልፈልግም። ለሌላ ሰው ያወራል ብለሽ ሚስጥር ያወጣል ብለሽ ነው? በቃኝ። እስካሁን የተቀጣሁት ይበቃኛል። ከዚህ ላይ መቀጣት አልፈልግም። በቃኝ። እኔ በቃ ተረጋጊ። በቃ እኔ በጣም አዝናለሁ። ማለት ምን ልል እንደምችል አላውቅም። ያው
ቢያንስ አሁን ልጅ ይህን ለአመት ራሱን እየወቀሰ ከሚቆይ አንዳንዴ እውነቱን ተናግሮ የሚሆነውን ነገር ማድረግ ነው። አንዳንድ ነገሮች እኮ ምን ብለህ እንኳን ማውራት እንዳለባት አታውቅም። የሚከብድ ነገር ከሆነ እስኪ አስበኛ ቦታው ነው አስበው እስኪ። የእናንተ ስራ አስጨነቃችሁን እንጂ እኛ ለማንም ይሄን ማውራት አንችልም፣ ምንም ማለት አንችልም። ወደዛ ይዞም ተው እንደሚያስጨንቅሽ ከዚህ ላይ ምን ትያለሽ? የማትክጂው ነገር ከመጣ ማስረጃ ከመጣ ምንም እንታምጭው ነው ጠይለማ በቃ አውቀዋላ በቃ ይተወኝ። እኔ ከዩቲ ጣልኝ በቃ አንድ ቀን በቃ ሰላም አግኝቼ ልኖር ነው። ማን ካሜራሽን አጥፋችሁ ጦልኝ በቃ ማውቅ ፈልጉት ይሄን አይደል አውቃችኋለሁ። ያው ለፍቃዱ እኔ አሁን በጣም ነው ማዝነው ላንተ። እኔ አይደለም አሁን እዚህ ጋር መሀል ምን እንደማደርግ አላውቅም። እኔ መጀመሪያ መረጃዬን ይዤ እንግዲህ ብዙ ነገሮችን ማለት እንትን ለማለት ሞከርኩኝ ግን ሳስበው በጣም ከባድ ነው። እንግዲህ በተፈጥሮ ሁለት ጾታ ይዘው የሚወለዱ ሰዎች እንዳሉ እኔ መረጃው አለኝ። ሌሎችም ከዚህ በፊት የገጠሙኝ ነገሮች አሉ እና እናንተም ላይ በተፈጥሮ ነው ይሄ ነገር የሆነው ማለት ነው? አሁን በተፈጥሮ ነው። መቼ ፈልጌ አላመጣም። ከፈጣሪ አልጣላም ማለት በቃ በተፈጥሮ ሆነ ነው። አንዳንዴ የማትለውጣቸው ነገሮች አሉ። ስለዚህ ምንም አይነት ጾታዊ ግንኙነት አድርገሽ አላውቅም። አንቺም እንደዚሁ? አዎ ምንም ልዩነት የለንም። ሁለታችሁም ላይ ይሄ ነገር እንዴት ሊፈጠር ቻለ ግን አላውቅም። እኛ በልጅነታችን ቤተሰብ ነው ያጣነው ነገር ካለው እናም በቃ ቤተሰብ የሆነ ነገር በቃ ሲናገሩን የሆነ ነገር ለመጫወት እንኳን ከህፃናቶች ጋር ስንጫወት ምናምን ሙድ ይዙብናል። በቃ የሆነ ነገር ይሉናል ምናምን። እኛ ልጅም ስለሆነም ነገሮችን ማስተዋል አቅቶን ነበር። ምንም በዛ ሰዓት ላይ ምንም ሊፈጠር ማለት ማስተካከል የሚቻልበት መንገድ አልነበረ። ማን ሊያስተካክሉ ይችላል? ማለት እናት አባት ሲኖር የሆነ ነገር ሲኖር በቃ እነሱ ናቸው ነገሮችን እያሰቡ በሂደት ነገሮችን እናስተካክላለን ብለው ያሰቡት፣ ግን በድንገት ህይወታቸውን አለፈና በቃ እኛም እንደዚሁ እንቀረ። እነሱ በህይወታቸው ያለፉ? አዎ። ከዛ በኋላ እንዴት አደጋችሁ? የታደጋችሁ ማለት የ3-4 አመት ልጆች እንሆናለን። አይ ቲንክ ብዙም ልዩነት የለንም ሁለታችን ነው። ጎዳና ነው ምናምን ኖረናል ነው ያሳደግነው። አዎ ጎዳና ላይ ይኖራችሁ ምን እንደሆነ ቤቱ ፋሚሊ ነው ይሄ። በርግጥ ግን በቃ የሆነ ታይም ላይ ወጥተን ነበር፣ ልመና ወጣን። በቃ ምን በላው ምንም አጋጣሚ በዛው እንቅልፍ ይዞን ሄዳን። በቃ ጎዳና ላይ እዛው የምናድርበት ሰዓት አለ፣ እዚህ እንመጣለን፣ እዛ እንሄዳለን። በቃ ላይፋችን እንደዛ ነበር ያደግንበት። አሁን ይሄ ሁሉ ለምን ደበቃችሁኝ? እሺ ምን ይሰራል? ምንም ይጠቅም ነገር የለም። ህይወትሽን እኮ ተጋርቷል። ፍቅረኛ ከባድ እኮ ነው። እኔ እኮ ማለት ነው ያለኝን እኮ ህይወቴን በሙሉ እኮ ነው የነገርኳችሁ ለእናንተ። እንኳን ለአንተ ልነግርህ ለራሴም ትላንቴን ደግሜ ማሰብ አልፈልግም። በእናትህ በቃ ተውኝ። በቃ አንተ በዚህ ነው የምትሰማው። እሷ ግን እኔም ሁላችንም አብረን እየኖርንበት ህይወት ነው። ከቀን ወደ ቀን ተከልኩ ይቻላል ይሄ ነገር። ራሳችንን በምን አይነት ነገር ውስጥ ላይፍ እያሳለፍን ትላንቴን ማሰብ መድገም አልፈልግም። በቃ በእናትህ ተውኝ። ማለት ምን እንደምል አላውቅም። እስኪ ለማንኛውም በጣም አዝናለሁ እናንተ ላይ ለሆነው ነገር። ማለት ተፈጥሮ ነው፣ ምን ልናደርግ እንደምንችል ባናውቅም ግን እስኪ አንዳንዴ ጊዜ ሁሉንም ይፈታዋልና ሁለታችሁም እንግዲህ ከኛ ጋር በመነጋገር ነገሮችን ለማስተካከል እንሞክራለን። ለምን ይሄ ተፈጥሮ ያመጣውን ነገር መመለስ አንችልም እና እሱም ደግሞ እስከዛሬ ራሱን ሲወቅስ ነበረ። ምናልባት እኔ አሁን የተሰማኝ እሱ ራሱ ላይ የሆነ እርምጃ ወስዶስ ቢሆን የኔ ነው ጥፋቱ እያለ ራሱን ብዙ ጊዜ ሲወቅስ ነበርና ነግሬዋለሁ። ከዚህ በፊት እሱ ጥፋት እንደሌለበት የራሴ ምክንያት እንደሆነ ነግሬዋለሁ። በቃ ያው አንዳንዴ ፍቅር ከባድ ነው፣ ይገባሻል አይደል? ማለት አንቺ እንዳፈቅርሽ ሁሉ እሱ ያፈቅራልና 4 አመት ምናምን ልብ ውስጥ አንቺ ስጠብቅ ነበር። እኔም እንደማልጠላ ያውቃል። ለኝም ብለሽ ያው እኔም እንደማልጠላ ያውቃል። አይልቹ አይደለም በጣም ያስቀናል። ግን እኔ በህይወቴ ድጋሚ ፈጠሪ እሱ አይነት ሰው እንደማላገኝ አውቃለሁ። ግን በቃ አልችልም። ለምን ህመሜን እንዳስታመሙ አትሆኝም? በቃ እሱ ማጣቱ ከሱ በላይ እኔ እንደሚጎዳኝ እኮ አውቃለሁ። ግን በቃ አልችልም። ድረስ ለእሱ ለመጠንቀቅ ነው ሁሉ ነገር ስታደርጊ ነበር። አዎ ስለምወደው እሱ ላለመጉዳት ስለበጣም ብዙ ነገሮች ሳልፈኝ ነበረው። እንደማልጠላው ያውቃል። እኔ ምንም በቃ ምንም ማድረግ አልችልም። በቃ በጣም ነው ማዝነው። የምሬን በጣም ነው ያዘንኩባችሁ። አቁን ለመናገር ያዘንኩባችሁ ምን እንደሆነ ታውቃላችሁ? እንዴት ከመጀመሩ መናገር አቃታችሁ? እንዴት እስካሁን ድረስ ለምን ትደብቁኛላችሁ? ምን ብዬ ነው የምናግረህ? እስካሁን ድረስ ለምን ትደብቁኛላችሁ? እንደ ውጪ ሰው እንዴት ታዩኛላችሁ? እኔን
በእኛ ቦታ ካልሆንክ ምንም ሊገባ አይችልም። ጀመር አንተ በቃ ከዚህ ላይ እንድታመም አታርገኝ እባክህ። በቃ ጨርሰናል። በቃ እሺ ተረጋጊ። በቃ እንግዲህ እስኪ አንተም ተረጋጋ፣ ሁላችሁም ተረጋጉና ኔክስት ምን ማድረግ እንዳለብን ቀስ ብለን እንወያያለን። ከዚህ በኋላ ግን በጣም ከባድ ነው። እስኪ እናንተም ከዚህ በኋላ ባላወራችሁ ደስ ይለኛል። ምክንያቱም ትንሽ ነገሩ ከባድ ነው። ከዚህ በላይ ማስጨነቅ የለብኝም። የእስካሁኑ ያው የግዴታ ስራዬ ስለሆነ ምናምን መሀል ላይ ገብቼ ነገሮችን ማስተካከል ስላለብኝ ነው እና አንዴ ከካሜራ ጀርባ ጠብቁኝ እባካችሁ። ከዚህ በላይ ላስጨንቃችሁ ስለማልፈልግ ነው፣ ልረዳችሁ ስለፈለግኩ ነው። ግድ የላችሁ። ይቅርታ በጣም እንግዲህ ውድ ተመልካቾቻችን ነገሮችን ከነሱ ጋር ለመነጋገር ሞከርን እና ትንሽ ከፋኝና ይህን ያህል ለምን አስጨነቅኳቸው ብዬ ራሴን መጠየቅ ጀመርኩ። በጣም አሳዘኑ እና ፍቃዱ ለአንተ በጣም አዝናለሁ። ምን እንደምል አላውቅም። የሆነ ትልቅ ሚስጥር እንዳለ እኮ ውስጤ እየነገረኝ ነበር፣ ግን መረጃ ይዤ ራሱ በጣም ተጠራጠርኩ ከእነሱ አንደበት እስከምሰማ። ለዛ ነው ይህን ያስጫናቸው የነበረው ነው። አንተ አሁን ምንድነው ሊሆን የሚችለው ብለህ ታስባለህ? በእነሱ መቁጠር አትችልም። ከባድ ነው። በጣም ከብዶኛል። አሁን እኔ ስሰማ በጣም የከበደኝ አቁል ለመናገርና በቃ ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። አሁን ተፈጥሮ ነው፣ ምንም ማድረግ አልችልም። ምንም እኔ ልርቃቸውም አልፈልግም። እኔ እንደዚህ ርቃታለሁ ምናምን ብዬ አይደለም፣ ግን ጎና ሆኛለሁ። ነገሮችን ማገዝ ፈልጋለሁ፣ አግዛታለሁ። ብቸኝነት እንዳይሰማቸው ያለውን ነገር አደርጋለሁ። እኔም እኮ እንደምትወደኝ በደንብ አውቃለሁ፣ ግን ምን ልበል በቃ የምታሳዩኝ አክቶች እንዳሉ መጀመሪያ እንዳገባቢ አይተሃል። እዚህ ጋር ስመጣ እንዴት እንደሆነች በቃ እንደዚህ አይነት አክቶች ነው የምታሳየኝ። ግን ለእኔ ፍቅር እንዳላት ምናምን በደንብ ነው የምረዳት። ግን በቃ ምን ልበል ከብዶኛል። በጣም ነው የሚከብደው ማለት ነው። እስኪ ለእነሱ አሁን በጣም ስለተጫንኳቸው ጊዜ መውሰድ ስላለብን እስኪ ነገሮችን ተረጋግተን ለምን ሞራል በጣም ይጎዳል። ከማህበረሰብ ያገለላቸው ነገር ነው፣ ህይወት እንዳይኖራቸው ያደረገ ነገር ነውና እንደው እኔ ምንም እውቀቱም የለኝም። እንደው ይሁን በህክምና ምናምን የሚደረግ ከሆነ ነገር የሚታገዝም ነገር ካለ እኔም ያለኝን ነገሮች ሆነን ከዚህ ነገር የሚወጡ ከሆነ በህክምናም ነገር ምክንያቱም እኔ ምንም እውቀቱም የለኝም። ተጠራጥረው ነገር ግን አልነበረም ነበር ምንም ጭራሽ የለኝም። እኔ እነሱ ቤት ሄዳሉ ምንም አይነት እንትን የሚያሳዩኝም ደስ የሚል ነገር ሲሆንም ወጣሉ። ብዙ ነገሮችን ለፍቻለሁ፣ ግን እንደዚህ አይነት ጥርጣሬ ውስጥ መጥቶ አያውቅም። አንተ ተገብለስ ምናምን ስትቀይር አይታጠቅም ምንም እኔ እንደዚህ ይፋ የሆነን እነሱ እንደዚህ እንትን ብለን አናውቅም። ስለዚህ ሁሉንም ነገር ሴኩር ስታደርግ የነበረው ሰውነቷን ምናምን እንዳትነካት የምትፈልግበት ምክንያት ይሄ ነበር ማለት በቃ እውነቱ ይሄ ነው። እውነቱ ይሄ እኔም በቃ አሁን የተረዳሁት ምክንያት አሁን ስትነግረኝ ነው የተረዳሁት እንጂ በቃ ወይን ለራሷ ጥንቃቄ ግንኙነት እናድርግ ምናምን ስላት አይ እንደዛ አይሆንም ስትለኝ ለራሷ ጥንቃቄ ፈልጋ ነው በሚሉ ነው የወሰድኩት። በቃ እንግዲህ አሁን ያለው ነገር ይሄ ነው። እውነቱን አውቃል። የተዋደዳችሁ ምን ሊሆን እንደሚችል እናስብ። እንዳልከው እና ማድረግ የምንችለው ነገር ካለ እናስብበታለን። ግን በጣም አዝናለሁ እንደዚህ አይነት ነገሮች አፕን ማድረጉ ያልጠበቁት ነገር በጣም ያሳዝናል። እኛ ስንቱን ነገር ችግር ጋር ቢሆን ብዙ ነገር አስበን ነበር። እሱን ለማጣራት ሞከርን ምናምን ጭራሽ አይደለም። እንግዲህ እውነቱን መጋፈጥ ነው። ከዛ የሚመጣውን ነገር እንግዲህ ቀስ ብለን እየተነጋገርን ማድረግ ነው። እንግዲህ ውድ ተመልካቾቻችን በፍቃዱ ጉዳይ ላይ ነበረን ቆይታ ይመስላል። ዛሬ በጣም ልብ የሚሰብር ነገር ነው የገጠመኝ። እየተዋደዱ ምን ሊሆን እንደሚችል አላውቅም። ግን እስኪ ለነሱ ለሁለቱ እህትማማቾች ማድረግ የምንችለው ነገር ካለ ልናድርግ የራሳችንን ሙከራ እናድርጋለን። በሳይንስም በተለያየ መንገድ እስኪ ጥረት ማድረግ ያለብንን ነገር ለነሱ ጥረት እናደርጋለን። ግን የሆነው ነገር ይሄ ነው። እንግዲህ ሁለት ጾታ ስላላቸው ነው ከማህበረሰቡ ተገለው ምናምን። ግን ይሄ ተፈጥሮ ያመጣው ነገር ነው። እነሱ ፈልገውት ያመጡት ነገር አይደለም። እና እባካችሁ አንዳንድ ማህበረሰብ ሰዎች ስናገላቸው ምናምን የራሳችን ምክንያት ይኖረን። እስኪ ምንድነው ሰዎችን ቀረብ ብለን እናዳምጣቸው። እነዚህ ልጆች ጎዳና ላይ በብዙ ነገር ተገለው ሲኖሩ እንደነበረ እንግዲህ ከራሳቸው ሰምተናል። እና ፈራጅ ባንሆን እላለሁ። የዛሬው ፕሮግራማችን ይመስላል። ቀጣይ አዲስ ነገር ሲኖር ይዘን እንመጣለን። በተለይ በእነሱ ጉዳይ አዲስ ነገር ካለ ይዘን እንመጣለን። ለዛሬ ነበረን ቆይታ ይመስላል። መልካም ጊዜ